እኔም አላውቅም ሩታ። ለምንድን ነው ነገሮችን ማስተካከል የማይፈልገው? በቃ እኔ ህይወቴን በሰላም መኖር አልችልም እንዴ? ሩታ ይኸውልሽ፣ ሌላ ውሳኔ እንድትወስኝ አይደለም። ይኸውልሽ አይሽ ይሄን ነገር የሚያሳየው እሱ አይፈልግም ማለት ነው። ማርቆስ ሩቲ በእግዚአብሔር ይሄንን ውሳኔ እንድትወስኝ እኔም አልፈልግም። መጨቆን ነው የሚፈልገው እኔን አይደለም ሩታ። ይሄን ነገሮች ከክፋት አትወሰጂው በእግዚአብሔር። እንዴት ነው ማልወስደው? በክፋት አትወሰጂው በመጣ እኔ እኮ ምንም የጠየቅኩት ነገር የለም። ወረቀቱን ቢያነበው ሩታ ቀላል ነገር አይደለም። እሱ እንደሚያደርገው ከሆነ ለሱ በጣም ኢዚ ነገር ነው። ጌታን ቀላል ነገር አይደለም። እኔ እንዳይቁ ሰው ፈልጎ ነው። በእንደዚህ አይነት ሁኔታ ውስጥ ሆና እንዴት እንደዚህ ትቀበላለህ እንዳይባል ፈልጎ ነው ወይ? የራሴን ህይወት ራሴ ነው የምኖረው። ማንም የፈለገውን ቢል ምንም መስሎ አይታየኝም ካለ ለምን ማረጋጋተው? ቀላል ነው ካለ ለምን ማረጋጋተው? ሩታ በእግዚአብሔር ሩታ፣ ይሄ ነገር እንደ ህይወታችን ውስጥ እኮ ማንም እንደፈለገ እየወጣ እየገባ እንዲዘልበት እኮ ፈቃደኛ ሆኖ እኮ ነው እየኖረ ያለው። ለምንድን ነው ይሄን ነገር ማስተካከል የማይችለው ታዲያ? ሩታ ማንም የፈለገ ሰው አይደል እንዴ እየመጣ ቤት ውስጥ እንደፈለገ የሚናገረን እንዴ? እኔ እኮ አባወራ አይደለሁም የቤቱ። እኔ አይደለሁም ማስተካከለው ይሄን ነገር፣ እሱ ነው ማስተካከል ያለበት። ይሄንን ነገር ደግሞ እንዲያደርግ በጣም ብዙ አይነት መንገዶችን አሳይቼዋለሁ። ይሄንን ነገር እንዲያስተካክል ገባ። እኔ ምንም አላገዝኩትም እንኳን መባል አይችልም በዚህ ጉዳይ ላይ። እኔ አግኝቼ ጠይቀዋለሁ። ከሷ ምንድነው የምትፈልገው ብዬ ጠይቀዋለሁ። ሩታ በእግዚአብሔር በቃ ነገውኑ ካንቺ ይሄን ነገር አንቺ ይሄን ነው የምትፈልጊው፣ በቃ ይሄን ነገር ለማድረግ ምን እንትን እንዳለው እኔ ጠይቀዋለሁ። በእግዚአብሔር እኔ በእንደዚህ አይነት ሁኔታ መቀጠል አልፈልግም። እሺ በቃ እኔ ጠይቀዋለሁ። ሰላሜን ማግኘት ፈልጋለሁ። እኔ ጠይቀልሻለሁ። እሺ እኔ ጠይቅልሻለሁ። እኔ ነፃ መሆን ፈልጋለሁ። እሺ እኔ ጠይቅልሻለሁ። ነገውኑ እኔ ጠይቅልሻለሁ።